ሰላም ጤና ይስጥልኝ። ዛሬ የወርቁ ዓለም አንድ ትልቅ ጥያቄ ውስጥ ወድቋል። እሱም ሰዓቱ እየረፈደ ነው ወይስ አሁን ነው ትክክለኛው ሰዓት? በኢትዮጵያ በአሁን ሰዓት ላይ ወርቅ እንደ እሳት እየተቀጣጠለ ነው የሚገኘው። በተጨማሪም ደግሞ በዱባይ፣ በሳውዲ፣ በባህሬን ገበያዎችም ላይ ያሉት ዋጋዎች የተለያየ ቁጥርን እየነገሩን ነው ያለው። በኢትዮጵያ በጥቁር ገበያና እንዲሁም በባንክ ያለው ዋጋ ወርቅን የት አድርሰውታል? ዛሬ የምነግራችሁ መረጃ የኪሳችሁን ደህንነት ብቻ ሳይሆን የነገውንም የሀብት አቅጣጫን የሚወስን ነው። እስከ መጨረሻው አብራችሁን መቆየት እንዳትረሱ። ለዚህ ቪዲዮ እንዲሁም ቻናል አዲስ ከሆናችሁ ቪዲዮን በላይክ ጀምሩት። ቻናሉንም እንግዲህ በመቀላቀል ቤተሰብ እንድትሆኑ በማክበር እጠይቃለሁ። ዛሬ የካቲት 15 2018 ዓመተ ምህረት ወርቅ አቅጣጫው ወዴት እየሄደ ነው የሚለውን በተለይ ደግሞ ዋና ዋና የሚባሉትን ካራቶች የምነግራችሁ ነው የሚሆነው። 14 ካራት፣ 18 ካራት፣ 21 ካራት፣ 22 ካራት፣ 23 ካራት፣ 24 ካራት ዛሬ ቀን ላይ በስንት እየተሸጡ ይገኛል የሚለው መረጃ እንግዲህ እነግራችኋለሁ። የምነግራችሁ ግን እንድታስተውሉ የምፈልገው የሜኪንግ ቻርጅ ወይም ደግሞ የኮስቲንግ ቻርጅ የሌበር ኮስቱ ማለት ነው። ሌበር ኮስት ማለት እንግዲህ እዚህ ጋር ግልጽ ለማድረግ ያህል አንድ ወርቅ እንግዲህ ተሰርቶ ሁሉ ነገር ካለቀለት በኋላ ዲዛይኑ ካለቀለት በኋላ በሚሸጥበት ሰዓት ላይ የሰራውን ሰው የዲዛይን ዋጋ ይጨምራል። በተጨማሪም ደግሞ ቫት ወይም ደግሞ ግብርን ጨምሮ ነው በሱቅ መሸጫዎች ቦታ ላይ በምትገዙበት ሰዓት ላይ የምታገኙት ማለት ነው። ነገር ግን አሁን እየነገርኳችሁ ያለሁት ወደ ምንም አይነት የወርቅ ቅርጽ ያልተለወጠ ዋጋ ነው የምነግራችሁ። ወርቅ ወርቅነቱን ይዞ ሳለ ወይም ደግሞ ወደ አንገት ሐብል፣ ወደ ጆሮ ጌጥ፣ ወደ ጣት ቀለበት እና ወደ የእጅ አምባር ሳይቀየር በፊት ያለው ጥሬው ወርቅ ማለት ነው ከመሰራቱ በፊት በስንት ይገዛል የሚለውን ዋጋ እነግራችኋለሁ ማለት ነው። ሌላውን ነገር እንግዲህ ካልኩሌት ለማድረግ ብዙ ቀላል አይደለም። የመጀመሪያው ነገር የሚጨምርበት በግራም የማሰሪያ ዋጋ አለ። እሱን ከ4000 እስከ 4500 ነው በአሁን ባለው ገበያ ላይ። እሱን አድ ማድረግ ይቻላል። በተጨማሪም ደግሞ ቫትን 15%ን እሱን ካልኩሌት አድርጋችሁ ልደርሱበት ትችላላችሁ ማለት ነው። የምነግራችሁ ግን ኦፊሻል በሆነ መንገድ በስንት እየተሸጠ ይገኛል የሚለውን እነዚህ ዋና ዋና ካራቶቹን የምነግራችሁ ይሆናል። ከዚህ በፊት እነግራችሁ የነበረው 15፣ 16፣ 17 ካራት፣ 19 ካራት የሚሉትን አውጥቻችኋለሁ። ለምን ብትሉ ደግሞ ኦፊሻል አይደሉም። ቼክም ባረኩት መሰረት ብዙ ቦታ የሚገኙ አይደሉም። ነገር ግን አሁን የምጠቅስላችሁ ካራቶች ግን በደንብ እውቅናም አላቸው። በተጨማሪም ደግሞ የተለያዩ ቦታዎች ላይ የሚገኙ ናቸው ማለት ነው። ስለዚህ እነዚህ ዋጋዎቹን ብታውቁ እጅግ በጣም ጠቃሚ ነው። አሁን ቀጥታ ወደ ዋጋዎቹ ነው የምንሄደው ማለት ነው። ከታችኛው ካራት ወይም ደግሞ ከ14 ካራት ነው የምንጀምረው። የ14 ካራት የዛሬ ዋጋ በአሜሪካ ዶላር በ94 ከ54 እየተሸጠ ነው የሚገኘው። በ94 ከ54 የአሜሪካ ዶላር 1 ግራም 14 ካራት ወርቅ በጥሬው እየተሸጠ ነው የሚገኘው። ይህንን እንግዲህ በኢትዮጵያ በምንመታው ሰዓት ላይ ከ17700 እስከ 18950 ድረስ በመሸጥ ላይ ይገኛል። የ14 ካራት 1 ግራም ወርቅ ዛሬ የካቲት 15 ማለት ነው። ቀጥሎ የምነግራችሁ ደግሞ የ18 ካራቱን ሲሆን 18 ካራቱም በአሜሪካ ዶላር ዛሬ ላይ በ115 እስከ 123 ባለው ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ እንግዲህ በመሸጫ ዋጋ በባንክ በ154 ስንመነዝረው ዶላር ማለት ነው። አሁን ያለው የባንክ ዋጋ 154 እንደሆነ ይታወቃል። በሱ ስናባዛው የሚመጣው ከ17700 እስከ 18940 ድረስ ባለው የ18 ካራት እንግዲህ ወደ ምንም አይነት ቅርጻ ቅርጽ ሳይለወጥ በመሸጥ ላይ ይገኛል ማለት ነው። 14 ካራት 18 ካራትን ነግሬያችኋለሁ ማለት ነው። በመቀጠል ደግሞ የ21ን የ22ን
የ23ን የ24ን ካራት የምነግራችሁ ይሆናል። ቪዲዮዎቹን ያያችሁ ያላችሁት ላይክ ሳታደርጉ እንዲሁም ቤተሰብ ሳታደርጉ ከሆነ ቤተሰብ እንድትሆኑና ቪዲዮንም ላይክ በማድረግ እንግዲህ አብራችሁን እንድዘልቁ ከወዲሁ እናሳስባለን። በመቀጠል የምንሄደው ወደ 21 ካራት ነው። 21 ካራት ዛሬም ምን ላይ ይገኛል? እንግዲህ እጅግ በጣም አስተማማኝና ጥሩ የሆነ ወርቅ እንደሆነ የሚነገርለት 21 ካራት በዚህ ሰዓት ላይ በጥሬው እየተሸጠ የሚገኘው በአማካይ ከዚህ እስከዚህ ነው የምላችሁ ከ19470 እስከ 20000 ባለው እየተሸጠ ነው የሚገኘው በብሔራዊ ባንክ ኦፊሻል መረጃ መሰረት ማለት ነው። ከ19470 እስከ 20000 በጥሬው ማለት ነው እየተሸጠ ነው የሚገኘው ማለት ነው። ቀደም ካሉ ቀናቶች ጋር ሲነጻጸር ትንሽ ረገብ ያለ ይመስላል ማለት ነው። ለምን ካላችሁ እንግዲህ የምሰራላችሁ ቪዲዮ አለ ከ1-2 ሰዓት በኋላ የብላክ ማርኬት ጋር ያለው የምንዛሬ መረጃ ትላንትና ጀምሮ እንግዲህ ዝቅ ወደ ማለት አዝማሚያ ያለው እና ያ የራሱ የሆነ ተጽዕኖ አለው ማለት ነው። ዶላር ጥንካሬውንና እንትኑን በቀነሰ ቁጥር የወርቅ ዋጋ በዛው ልክ ቀነስ የማለት አዝማሚያ አለው ማለት ነው። 21 ካራቱ 19470 ብያችኋለሁ። እንግዲህ በመቀጠል 21 ካራቱን ካየን 22 ካራቱን ስንመለከት ደግሞ 22 ካራቱ እየተሸጠ የሚገኘው ዛሬ ለእሁድ የካቲት 15 2018 በ21200 ነው። 21200 እየተሸጠ ይገኛል። የ22 ካራት እና የ21 ካራት የጥራት ደረጃቸውም ተነጻጻሪ እንደሆነ ይታወቃል ማለት ነው። ሁሉንም ካራቶች በተለይ ከ14 ካራት ጀምሮ እስከ 24 ካራት ጀምሮ ያለውን ባህሪያቸውን በሚመለከት እንዲሁ ቪዲዮ የምሰራላችሁ ይሆናል ማለት ነው። በእርግጥ በዚህ ቻናል ላይ የተለያዩ ወርቅን የሚመለከቱ የተለያዩ ከባህሪ እንዲሁም ደግሞ ከተለያዩ አይነት ወርቅን መለየት በካራት እንዴት እንችላለን የሚሉ የሰራውላችሁ ቪዲዮዎች አሉ። እነሱንም መከታተል ትችላላችሁ። በተጨማሪም ደግሞ ምናልባት ጥያቄ የሚፈጥርባችሁ ከሆነ በዚህ ርዕስ ላይ ስራልን የምትሉትንም ሀሳብ አስተያየታችሁን ኮሜንት ላይ ማስፈር ይቻላል። እሱን ተንተርሼ እኔም ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ 22 ካራትን ነግሬያችኋለሁ። 23 ካራት ውስጥ ስንት ይባላል ዛሬ ካላችሁኝ ከ23000 እስከ 25000 በጥሬው 23 ካራት በኢትዮጵያ እየተሸጠ ያለበት ሁኔታ አለ ማለት ነው። በመጨረሻ የምንመለከተው እንግዲህ የአንድ ወቄት ወርቅ ወይም ደግሞ የ25 ካራት ውስጥ በስንት እየተሸጠ ይገኛል የሚለውን ስንመለከት 25 ካራቱ አፕሮክሲሜትሊ ወይም ደግሞ በአማካኝ በሆነ ዋጋ 25000 እስከ 25500 ባለው እየተሸጠ ይገኛል ማለት ነው። እንግዲህ ይህ የዕለታዊው የዕለተ እሁድ የወርቅ ዋጋ ዝርዝራችን በኢትዮጵያ በጥሬው እንግዲህ የተመለከትንበት መረጃ ይህንን ይመስላል። እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ምንም እንኳን ወርቅ ዝምተኛ ቢሆንም ታሪክ ሰሪ ነው። ዛሬ የያዛችሁት ጥቂት ግራም ወርቅ ነገ ደግሞ የቤተሰብ ጋሻም ሊሆን ይችላል። ስለዚህ የገበያውን ትኩሳት በየቀኑ እኔም እየተከታተልኩ እማቀርብላችሁ ነው የሚሆነው። እንዳያመልጣችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም መጫን አይርሱ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት እንዲሁ ለሌሎችም አጋሩ። ገንዘባችሁን በብልሃት አስተዳድሩ። የነገ ሰው ይበለን። ቸር ሰንብቱ።